በስታቲስቲክስ ይዘው ምን ያክል ከየትኛው አካባቢ አማራ ነው ብለው ያሳያሉ። ከዛ በኋላ በኢህአዴግም ከጂኦግራፊካል ሎኬሽን አንፃር ጎጃም የት ነው ያለው፣ ከዛ በኋላ የትግሬ ብሔርተኛ ኢንትረስቱ ምን ጋር ነበረ ብሎ ወልቃይትና ራያን ኢሹ ያነሳል። ከዛ የት አካባቢ ነው በዛ ሰዓት የበለጸገው፣ ርዕሰ መዲና የት ነው የተመረጠው፣ የት ባለ ሀብት ነው እንዳይፈራ የተደረገው፣ የትኛው አካባቢ ነው ደግሞ ኮምፈርተብል ሆኖ እንትን ሲያደርግ የነበረው ብለው ያቀርቡልሃል። ከዛ በኋላ ደግሞ እንዳልኩ ሰላም ጤና ይስጥልን የተከበራችሁ የጉባርች ኢትዮጵያ ዩቲዩብ ቻናል ቤተሰቦች፣ ጉባርች ኢትዮጵያ ዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ወደፊት እንሂድ። አብረን ቆመን የምትፈልጉትን ለኢትዮጵያ መሻገር ሀቅን የምንመሰክርበት በሚዲያው ዓለም ውስጥ ያለውን ጦርነት የምናሸንፍበት የምንሟገትበት አንዱ ሚዲያ ለማድረግ አብረን እንቁም። በእውነት መሰረት ላይ በሰውነት መሰረት ላይ አብረን ከቆምን ሁልጊዜም እናሸንፋለንና በከፋፋዮች ተኮትኩቶ በከፋፋዮች አድጎ በከፋፋዮች ለፍሬ በቅቶ የከፋፋዮችን መከፋፈል በሽታ ወርሶ ለመከፋፈልና ራሱን ረክሶ ሀገርን ለማርከስ የተነሳው የጃዊሳ ቡድን ስለ መከፋፈሉና እድሜ ልኩን ያው በአደባባይ በየቲክቶኩ በተለያዩ ቦታ ላይ ገመናውን ይገልጣል። ቢኮዝ የሚደብቀው ነገር የለውም። ያንኑ መከፋፈል መሰረት አድርጎ ዛሬም በመባላቱ ላይ መልኩ የቀየን እንደዚህ ነው እያሉ የሚሉትን አብራችሁ እየሰማችሁ አሁንም እንድትታዘቡና እውነትን በመደገፋችሁ አያዙን አይታችሁ የወሰናችሁት ውሳኔ ምን ያህል ፍትሃዊ ነው አይደለም የሚለውን የራሳችሁን አካሄድና ሁኔት እንድትመዝኑ እንድትገመግሙ ተች ያደርጋል በሚል ነው ሁኔታው። ለዛ ነው የትመጣ እንደዚህ ፌዝ ሁሉ ቀልድ ሁሉ በሞተው በጎደለው በየትኛውም ማግባብ እየተፌዘ እየተቀለደ ነው ያለው። ውሏችን ይስተካከል፣ እውነትን እንውደድ። የትኛውም እሳቤና ምኞታችን ለአንዲት ሀገር ኢትዮጵያ እና ለኢትዮጵያውያን ታላቅነት በዓለም ፊት እንደ ዓለም እኩል ሊያስከብረን በሚችል ነገር ላይ ትኩረት አድርገን የምንችለውን ሁሉ በዛ እናድርግ። እየቻልን ወደኋላ መሰሰት የለብንም። ማድረግ እየቻሉ አለማድረግ ኃጢአት ስለሆነ ማለት ነው። እንስማ። ታከርም ብሎኛል። ከደብረ ጽዮንና ከአብይ ይልቅ ዘመነ ስጋት ነው ብሎኛል። የእናንተ አካል መሳሪያ መያዙ ልክ ለነሱ ስጋት ነው። ልክ አንተ ይሄኛው ጎጃም ዶሚኔት አድርጎኛል ብሎ የሚያስብ በኋላ ሚሳኤል እናንተን የመንግስታዊ መዋቅር አስታጥቄዋለሁ ብትለኝ እኔ ሊመታኝ ይችላል ብለህ ስጋት እንደሆነብህ እነሱ ደግሞ የእናንተ መሳሪያ መያዝ የራሱን የጎጃም ብሔርተኝነት የሚያንጸባርቅ አካልና ዶሚኔት ሊያደርግ ስለሆነ እኔን ያጠቃኛል ብሎ ያስባል። የድንበርና የወሰን ጥያቄ አለ የማንነቴ በደራ ምናምን ብሉት ከዛ በኋላ ዳታ ይዞ ይመጣላል። የባህሪ መዋቅር ላይ እንዴት እንደተጠቀማችሁ የአማራ የመጨረሻ ከፍተው ዘመን የንጉሱ ስርዓት ኮላፕስ ካደረገ በኋላ በደርግ ስርዓት አድሃሪ እየተባለ መሳፍንቶቹና ሊቃን የተገደለበት በስታቲስቲክስ ይዘው ምን ያክል ከየትኛው አካባቢ አማራ ነው ብለው ያሳያሉ። ከዛ በኋላ በኢህአዴግም ከጂኦግራፊካል ሎኬሽን አንፃር ጎጃም የት ነው ያለው፣ ከዛ በኋላ የትግሬ ብሔርተኛ ኢንትረስቱ ምን ጋር ነበረ ብሎ ወልቃይትና ራያን ኢሹ ያነሳል። ከዛ የት አካባቢ ነው በዛ ሰዓት የበለጸገው፣ ርዕሰ መዲና የት ነው የተመረጠው፣ የት ባለ ሀብት ነው እንዳይፈራ የተደረገው፣ የትኛው አካባቢ ነው ደግሞ ኮምፈርተብል ሆኖ እንትን ሲያደርግ የነበረው ብለው ያቀርቡልሃል። ከዛ በኋላ ደግሞ እንዳልኩ ታርጌት ተደርገው በምን ያክል ሁኔታ ምን አይነት መስዋዕትነት ከፍሏል ብሎ የጎንደር እንትን ያነሳልሃል ማለት ነው። መጀመሪያ አማራ ብሔርተኝነት የለም ብለን ቀድመን እየተናገርን ነበረ። ፕሮቪንሻል ኢንተረስት የጎጃም ኢንተረስት ይዛችሁ ነው እናንተም የገባችሁት። ጎንደር ላይ ጎንደርን ኢንተረስት ይዞ የገባ የጎንደር ብሔርተኛ አለ። ከዛ በኋላ ደግሞ የአማራ ብሔርተኛ ሆኖ የገባ አለ። እንዳልከው ግን ተጃምሎ ነው የገባው። ራስ በዚህ እንስማማለን። እንዳልከው ስጋት የሆናችሁባቸው እናንተ መሳሪያ ብትይዙ መሬታችንን ሊያጣ ይችላል። አስተዳደር ሄዶ በዚህ ልክ እንግዲህ መከፋፈል ያው ዘረኝነት እጅግ በጣም መጥፎ በሽታ ነው። ዘረኝነት ጥንብ ነው ብሏል ያ ረሱሉ ነብዩ መሐመድ። ዘረኝነት ጥንብ ናት ብሏል። እውነትም ጥንብ ናት። ያገኘችውን ሁሉ የነካችውን ሁሉ ከመሬት ሳትቀላቅል ሞት ብቻ ፈውሷ የሆነ ዘረኝነትና ባንዳነት ጽንፈኝነትና ጎጠኝነት ነውና እዛውም ምኑም ላይ ሳይያዝ ሰው የሆነ ነገር ራን እያደረገ በሆነ ነገር ላይ ማዘዝ የሚችልበት አንዲት ቀበሌ ወይም አንዲት መንደር ወይም አንድ የትምህርት ቤት ግቢ እዛ ላይ ያለን ነገር እንኳን እንደው መቆጣጠርና ውሎ ማደር የሚቻልበት አቅም ተፈጥሮ ቢኮን ምን ነበር የሚባለው? ይሄ ትንሽ ትልቁ ብልግናውን የሚገልጽበትና እንደ ሀገር በሁሉም ነገር ላይ የከሰርንበትን የኃጢአታችንን ጉዳይ ለመግለጥ የመጣ ቡድን ሰብሳቢ የለሽ ባለቤት የለሽ። ቅድም እንዳለው ሌላው ቪዲዮ ላይ ማን ነው ተጠያቂው፣ ማን ነው ሰብሳቢው፣ ማን ኃላፊነት ይውሰድ ብለን ሐሳብ ይዞ መድረክ ላይ መጠቀም የማይችል ወኪል አልባ የጥፋት ወኪል የሆነ ስብስብ ይኸው እዚህ ምኑም ላይ ሳይዝ ስለ ጎንደር ስለ ጎጃም ስለምን ያወራል? ለምን? ጠላቶች በየትኛውም አግባብ የራሳቸውን ክፉ የጥፋት ቀመር በሀገራችን በመድራችን ላይ ለመከወን እንዲያስችላቸው ተጠንቅቀው የሰሩትና አስተውሎት በጎደለው ጠላት በተረከውና በሰራው የዘመናት ክፉ ስራ ተጠልፎ የገባ ውላልባት ትውልድ የሚዳክርበት የጥፋት ሜዳ መሆኑን የሚያረጋግጥ ነው። ምኑን ይዞ ነው? ምኑን
እንደው የሆነ የተመቻቸ ቦታ ላይ ቆመው ቢሆን ሰላም ጸጥ ረጭ ባለ ቦታ ላይ መሳሪያ በሌለበት ሁኔታ ላይ የሚንቀሳቀሱና የሚሄዱ ሰዎች ቢሆኑ በዛ ሰዓት ምን ሊሉ ነው? በዚህ ባለቤትና መርህ አልባ በሆነ የብልግና የአማራ ህዝብ ጥላት እንደ ህዝብ በዚህ በተሰራው ቀመር ትንሽ ትልቁ ገብቶ ለማብካት የሚመቸውን የጥፋት አውድ ከፈጠሩ የጥፋት ቀዳዳ ከፈጠሩ በኋላ በዛ እልቂት መካከል እንኳን ቆመው ሳያፍሩ ስለ ጎጠኝነት የሚያወሩና የጥላትን ክፉ አጀንዳ የሚተርኩ ነውረኞች መሆናቸውን እየታዘባችሁ እዚህ ላይ ያለ ባለቤት መያዣ መጨበጫ በሌለው ሁኔታ ላይ ታብዱ ተቀባጥሩ የነበራችሁ ጎጠኞች መንደርተኞች ይሄው እፈሩ፣ ፈጣሪም ዋጋችሁን የዘራችሁትን ያሳጭዳችሁ። ይህንን የሚመስል ውላልባ ትርክት ሄዳችሁ ጎጃምና ጎንደር የሚል ላይ መደረሱን ማየት ነው። በርግጥ እስክንድር ታላቁ ብላችሁ ከዛ ዘመነ ከዛ እንተና ያላችሁ አራት ሰካራም ቄስ የሚመስል ሰው ንጉስ ቴዎድሮስ ነህ ብሎ ስለቃጀ ያንን ቅዠት ተሸክማችሁ የመጣችሁ ሰዎች ሁሉ እንደነበራችሁ እናውቃለን። አይደንቀንም። እሱን እያስታወሳችሁ ግን የነገሩን ውጥንቅጥነትና የጥላት ወይም የኢትዮጵያ ታሪካዊ ጥላት የአማራ ህዝብም እንደ ህዝብ ጠላቶቹ የሰሩትን ክፉ ስራ ለማስፈጸም የመጡ የኃጢአት ልጆች መሆናቸውን በዚህ ጋም በሐሳብም በገንዘብም በየትኛውም አግባብ የደገፉ ሁሉ እንዲሁ የኃጢአት ልጆችና ውል አልባነት ከንቱነት በየትኛውም አግባብ ለሰው ልጆች ሁሉ ጠላት የሆኑ ባሉበት መጥፋት ያለባቸው መሆናቸውንም ማስረገጥ ስለፈለኩ ስማቸው ሊያደርጉን ይችላሉ፣ ታርጌት ሊያደርጉን ይችላሉ፣ የኛ ኤሊት ሊገዱ ይችላሉ ብለው የሚያስቡ የጎንደር እንትኖች አሉ። እንዳልኩ ከግድያ አንጻር መሬት ላይ ከተሰራ አንጻር የእናንተ የነበረውን የባዴን ውክልና አንጻር የተለያየ ነገር እያነሱ መጥቀስ ይችላሉ ማለት ነው። እናንተ ያደረሳችሁን ስጋት የሸዋ ኤሊት ደግሞ የደረሰበትን በደል ህወሓት በግልጽ አማራ ብሎ ሲያስብ የሸዋ አማራ ኤሊት ነው የሚያስበው፣ ታርጌት ያደርገው ነው። እናንተ ካነሳችሁበት በቅድሚያ ብሔርተኝነት ከሆነ ጎንደር ያው ትግሉ የት እንደነበረ እናውቃለን። አማራ ብሔርተኝነትን በመገንባት ምናምን ያው ጎንደር ነው። በተለይ የወልቃይት ኢሹ ተነስቶ እንትን በማለቱ የጎንደር ኢሊት ነው እንትን ብሎ የገነባው። እናንተ ተነሳችሁ ፖይንት ደግሞ ጎጃም ይሄ ነዘመነን እንቅስቃሴ ምናምን ብዬ ሳይሆን የማስበው የሸዋው ኤሊት ነው በአደረጃጀትና በቀድሞ በአማራ ስሜት አፍንጫ ስር በመደራጀትና በመታጠቅ አማራ ስጋት ሆኖ የነበረው ማለት ነው። ስለዚህ በእናንተም ፖይንት አንጻር ሸዋ ነው እንጂ ጎጃም አይደለም የሚቀርመው ማለት ነው። በህዝብ መስዋዕትነትና በከፍታ በኦፕሬሽን ትጥቅ ትግል ከሆነ ምናልባት የጎጃም ህዝብ ተቀዳሚነቱን ሊወስድ ይችላል። ነገር ግን በትጥቅ ትግልና በእንትን የሚሆን ከሆነ እንዳልኳችሁ በዚህ በእናንተ ካላችሁበት ስታርቲንግ ፖይንትም ሸዋ ነው እንጂ ጎጃም አይደለም ተቀዳሚነቱን የሚወስደው። መስፈርት ባላችሁት ነገር የጎጃም ብሔርተኛ ባትሆኑ ኖሮ ልክ እንደነገርኳችሁ ነው። ዘመነ ቨርሲስ እስክንድር ነበረ። ከዛ በኋላ ዛሬ ዘመነ ቨርሲስ ተፈራ ሆኗል። ልክ ሀብቴና ዘመነ መመራረጥ አብቷችሁ ነው እና የጎጃም ብሔርተኛ ናችሁ ብዬ አስባለሁ። ይሄ ማለት ምንድነው? አሁን የመሪነቱን ቦታ እንደማትይዙ ስታውቁ ነው ዛሬ እንደ ጎጃም ንቁም ያላችሁ። እኛ እና ያሉ መንበርና እዚህ ገብቶ የጎንደር ብሔርተኝነትን እንትን ሲሉ ከ120 ሰው እና ከ100 ሰው በላይ ዘለለ ይዘው አያውቁም። ሁላችንም ተጋፍተናቸውም ነበር። ተገፋው ምናምን ብሎ የሚያነሱት እኮ ሌጂት ሪዝን አለ። ልክ እናንተ ዛሬ ሌጂት ሪዝን እንደምታቀርቡት ማለት ነው። ሰፊ ትግል የሚካሄደው በእኛ አካባቢ ነው፣ የምንሞተው በእኛ አካባቢ ነው ምናምን እንደምትሉት እነሱም ብዙ ኮዝና እንትን ያቀርባሉ። ከዛ በኋላ ደግሞ አንተ የጎንደር ኢንትረስት ያልኩ ይቃሉ በዛ በኩል ተሰልፈዋል ብለህ ስትወነጅል እንደነበረው የወልቃይት ጉዳይ ሴንሲቲቭ ኢሹ አለ። በማንነቱና በርስቱ ተቀምጦ ተገፍቶ ሲገደልና የአማራ ብሔርተኝነት ኮዝ መነሻ እንደ ቤዝ ፓወር ሞተር ሆኖ ሲያገለግል የነበረ ቦታ አለ። እሱን ግን በመተው አማራ በአማራ ብሔርተኝነቱ ሌላ ቦታ ሲፈናቀልና ሲገደል ሆ ብሎ ነው የተነሳው። ከእስራኤል ጀምሮ እነ ኮማንደር ሳምሶን ድረስ እነ ፕሮፌሰሮቹ እስከ ሀይሌ ገሪማ ድረስ ምንም ብንሄድ የአማራ ኮዝ ሲደግፉት ነው ያየሁት እንጂ አሁን ኮዛችን ተመልሷል የጎንደር ልጅ ይቀመጥ ያለ የጎንደር አካባቢ እንትን አይቻላቅም። ጥቂት ቲክቶከሮች እዚህ ጋር ስለወጡ የጎንደር ልጅ ባኮፍ አድርጓል ብለን ማየት ነንሰንስ ነው፣ አያስፈልግም። ጎጃም ግን እንደ ጎጃም ኢንተረስትን ያዛችሁትን ብለው እንዳልኩ ትላንት ዘመነ ቨርሲስ እስክንድር ነበር። ዛሬ ዘመነ ቨርሲስ ተፈራ ነው። ዲሎክ ተፈራና ምንድነው ዘመንና ሀብቴ መወዳደር ባቃታቸው ሰዓት እና ሀብቴ ከሀፋ ሊወጡና ከፋ ሊወጡ ሰዎች ሊበቱም የመጡት ይጣሩ ሲባል ነበር። ስለዚህ በዚህ ቦታ ደሳለኝ ቢሆን ወይ ሀብቴ ቢሆን ዘመነ ቨርሲስ ሀብቴ፣ ዘመነ ቨርሲስ ደሳለኝ ነበር የሚባሉ። ለምን የእናንተ ቦታ እስካልተመረጠ ድረስ ማለት ነው። ባይ ኮንፊደንስ ግን ተፈራ ስለሆነ የተመረጠው ዛሬ ቲም ገዱ እየተባለ ወሎች እየተቀጠቀጡ ይገኛሉ ማለት ነው። ስለዚህ ከኛ አንጻር የምናየው ግልጽ በሆነ መንገድ የእናንተ የበላይነት ነው። ይሄ ማለት የጎጃም ብሔርተኝነት ነው። ለሌላው ስጋት ይፈጥራል ማለት ነው። ለወሎ ስጋት ይፈጥራል፣ ለሸዋ ስጋት ይፈጥራል፣ ለጎንደር ስጋት ይፈጥራል ማለት ነው። ሀብቴ ቢሆን የተመረጠው ፋፍዴን እየተባለ ነበር። ደሳለኝ ቢሆን የተመረጠው በቂ ኃይል የለውም ሙሉ በሙሉ መከተው ነው ሸዋን የተቆጣጠሩ ምናምን እያላችሁ ነበር። እዚህ ጋር እነ ታዲስ አብን ምናምን እነ መንዜው ሲናገሩ ከሰማችሁ አእምሮ በጥላቻ እየተቀራቀጡ ነበር ከእናንተ ጋር። ምክንያቱም 7 ባስ የማይሞላ ምናምን የሚል ስንዘራና ትንኮሳ ስለተካሄደው ነው። ይሄ ማለት የጎጃም ብሔርተኝነት ነው። ኢንተረስት አላችሁ፣ የእናንተ የበላይነት ትፈልጋላችሁ ማለት ነው። ኮዝ አላችሁ፣ ትክክለኛ ቦታ የመገፋት ቦታ አለ ምናምን ከሆነ ሊኖር ይችላል። የፖለቲካ ዘርፍ ከአስረስ በላይ ማን ይገባዋል ወይ ዘመቻ ላይ ከእንትና በላይ የሚሆን አማራ እንደ አማራ ሊነጋገር ይችላል። ኮዝ ሊኖራችሁ ይችላል።
የተገፋበት ቦታ ሊኖር ይችላል። ነገር ግን አንድ አማራ ተገፍቻለሁ የሚለው ኮዝ ከእናንተ ሰፈር ብቻ አይደለም የሚመጣው፣ ከእኛም ሰፈር ይመጣል፣ ከሌላውም ሰፈር ሊመጣ ይችላል። ከሸዋ ፐርስፔክቲቭ ሆኜ ሊነጋገር ይችላሉ። ከደርግ ብሔርተኝነት ጀምሮ የሁሉም ፐርስፔክቲቭ ሊነግር ይችላል። የእናንተ አካባቢ የተለየ እንትን ሊኖር አይችልም ብዬ ነው የማምነው። እኔ ከአማራ ማማ ዝቅ ብዬ አላውቅም። ብሔርተኝነት ግን የለውም። በግልጽ ፕሮቪንሻል ኢንተረስት ወይም ክፍለ ሀገራዊ ኢንተረስት ይዞ ነው ሁሉም የተገኘው። ይህን አድሬስ ኢሹ ዛሬ ፌስ ለማድረግ ይችላችኋል። የእኛ ኃይል ተገዳዳሪ የለውም። አንድ ሆኖ የቆመ ያላችሁት በአማራ ሀሳቢ ከእናንተ ጋር የተሰለፈ ኃይል ከጎንደርም ከሸዋም ከወሎም ስላለ ነው እንጂ ደሳለኝና መከታው ደም የተቃቡ ወንድማማቾች አይደሉም። መከታው ማነው ምሬና ሙሀቤ የሚያጣላቸው ነገር የለም። ሀብቴና ደረጃ የሚያጣላቸው ነገር የለም። በእሳቤ በአይዲዮሎጂ ተለያይተው የአማራ እምነት እሳቤ ስላላቸው ነው ከጎጃም ወንድሞቻቸው ጋር ሊቆሙ ይቻሉት እንጂ እንደናንተ በጎጃሚነት ቆመናል፣ ተገዳዳሪ ኃይል የለንም፣ እኛም ከፊት ነው የምንቆመው ካለ የሁሉም ህዝብ አንድ የማይሆንበት ምሬና ሙሀቤ እንደ አንድ የማይቆምበት ምንም ምክንያት የለም። ሀብቴና ደረጃ እንደ አንድ የማይቆምበት ምንም አይነት ምክንያት የለም። ሸዋ ላይ ደሳለኝና መከታው እንደ አንድ የማይቆምበት ምንም አይነት ምክንያት የለም። ይህን ጠንቀቃችሁ ልታውቁ ይገባል። ዛሬ ተገዳዳሪ ኃይል የለንም ምናምን ብላ ስትወርዳ ይቻላል። ሌላውም አካባቢ በክፍለ ሀገር እንደናንተ ተጠናክሮ የሚቆም ከሆነ ከእናንተ ያነሰ አማራ የለም፣ ከእናንተም የበለጠ አማራ የለም። እናንተ ኤሊት አይደላችሁም፣ የተለየ ተኳሽ የላችሁም። እናንተም የተለየ መስዋዕትነት እና የትኛው ነው አማራ? እንግዲህ በዚህ ልክ ገና ወጡ ሳይወጠወጥ ትንሽ ትልቁ የሚያወቀው ውል አልባነት፣ መርህ አልባነት፣ ጦርነትን፣ እልቂትን ማንም ጋጠወጥ በየተሰጠው አደራ ላይ የካደ አማናውን አደራውን የበላ የካደ ያበደሩትን አልመልስም ያለ ያሳደጉትን እናት አባቶች አልታዘዝም ያለ በየትኛውም አግባብ ላይ ውል አልባ ሆኖ በዚህ ዘመን በህይወት ዓለም ውስጥ ስኬት የራቀው ከንቱ ሁሉ ተሰብስቦ ተጠያቂነት በሌለው ሁነት ላይ ማንም አይደርስብኝም፣ ማንም ራሱን አዋርዶ እኔ የምለውን ነገር የሚሰማና መጫወቻ ለመሆን እስከተዘጋጀ ድረስ ምን አገባኝ በሚል ክፉ እሳቤ የሚሰራ ስራ ነው። ራሳችንን እናክብር፣ ለራሳችን ዋጋ እንስጥ ነው። ባለቤት እንሁን ነው። ሰውኛ ያልነው ይሁን ነው እንጂ ማንም ያለው እስካሁን ድረስ ሄደንበት ጠፋንበት ተጠፋፋንበት። ሰው እነዚህ ልጆች የሚሉት ለዛ ነው። የትኛውም ቦታ ልዩዋቸው አያሳፍሩም። እቤታቸው መስራት የሚገባቸውን የማይሰሩ የተሰጣቸውን ሀድራ ሁሉ ሰዓት ባለማክበር ከመስሪያ ቤት ሆኖ ከየትኛውም አግባብ ላይ በቃ ወድቀው ተዋድቀው እልቂትና መተላለቅ ካልሆነ በቀር ለነሱ ሌላ ምንም የሚጠቅማቸው ነገር እንደሌለ ተስፋ የቆረጡ በዛ ነገር ወስነው እልቂትን የሚያውጁ ናቸው። ርህራሄ አልባ ናቸው። ሰብዕናቸው ተገፏል በሰሩት ክፉ ኃጢአት። ከፍበት አግባብ ስለሌለ ማለት ነው። ሁላችንም እንደ አማራ መቆም እንችላለን ማለት ነው። ከዛ እይታ ነው እሳቤ ማለት ነው። ስለዚህ አሁን ዛሬ እናንተ የምታቀርቡት መስፈርቶች የኦፕሬሽን ጥራት፣ የወታደር ብዛት ምናምን እያላችሁ ያቀረባችሁት ትናንትና ከፍ ያለው እርስ በርስ ባይባላሉ በእሳቤ ተለይተው እንደ አማራ ነው መቆም ያለብን እንደ ጎንደር አንቁም ብለው እርስ በርስ ባይተኳኮሱ ኖሮ ዛሬ የተናበበና የተደራጀ ጥይት ተኮሱበት የምትለው ዞን አይፈጠርም ነበር ማለት ነው። ሸዋ ላይ እና አሰግድ መማረክ ሌሎቹም ላይ ቦታ ላይ እንደዚህ አይነት ነገር አይፈጠርም ነበር ማለት ነው። ወሎ ላይ የምታዩት አለመነበብ አይፈጠርም ማለት ነው። ምሬ ወዳጆ ዘመንን ከሙሀቤ በላይ እኮ የቀረበው የአማራነት ሂሳብ ይሰራል ነው። በሰፈርና በክፍለ ሀገር አደረጃጀት ከሆነ ሙሀቤ ነው የሚቀርበው፣ በወሎዬነት ከሆነ በአማራነት ግን በአስተሳሰብ የቀረበኝ የአማራ የኔን ኮዝ የሚቀርበኝ ዘመነ ነው ብሎ ስላሰበ ነው ከነ ዘመነ ጋር የሚቆመው ማለት ነው። እናንተ እንደምትሉት ግን በጎጃምነት ከሆነ የኔ አካባቢ ተገፍቷል፣ በኋላ ከዛ እኩል የሚመጣው ሶስቱ እኩል ይሄዱ የምትሉ ከሆነ ሁሉም በክፍለ ሀገር ይቆማል። ከእናንተ ያነሰ አደረጃጀት የሚኖረው ክፍለ ሀገር አይኖርም ማለት ነው። ሸዋም እንደ ሸዋ ጠንካራ ነው። አፍንጫው ስር አብይ አፍንጫው ስር ከማንም ቀድሞ በትልቅ አደረጃጀት ዲሲፕሊን አርሚ በመገንባት ሸዋን የሚያክል የለም። እናንተ ይጀምራል ካላችሁ ስታርቲንግ ፖይንት ኦፍ ኮዝ ከሄደ ሸዋ ይቀርማችኋል። በኤሊት ደረጃ በመገበር ከሆነ ደግሞ ጎንደር ይበልጣችኋል። በመስዋዕትነት ስም እየጠራ ከዶክተሮች እስከ አርሚ አመራሮች ድረስ ብንጠራ ጎንደር ይቀርማችኋል። ስለዚህ እንዳልኳችሁ ደግሞ በኢህአዴግና በደርግ ሰዓት የተደረገ ጫኖችን አይተን ከሆነ እንትን የምንለው ደግሞ የትኛው አካባቢ ሞር ፌቨርድ ባይ ዲፋክቶ ወዶት ሊሆን ይችላል። የጎጃም ህዝብ መርጦ ላይሆን ይችላል። ግን ብዙ ነገር መነጋገር እንችላለን። ዞሮ ግን አሁን እንደ አማራ ብንቆም መልካም ነው ያስባለሁ። እንዴት አድርገህ ትቆማለህ? እንዴት አድርገህ መቆም አትችልም። በካቦ ብትታሰሩ አብራችሁ እንድትሆኑ እናንተም አትፈቅዱም። እንደገና ጠላቶችም እናንተን የሚጋልቧችሁ በዛና በዚህ በለው ምናምን እያሉ ክፋትን ዘርተው ለጥፋት አነሳስተው የምትጠፋፉበትን ማቴሪያል የሚያቀርቡ ሰዎች እናንተ ወደ ቀልባችሁ ተመልሳችሁ ብትታመሙም እንኳን ከበሽታችሁ እንድትድኑ ምንም ነገር አይሰሩም፣ አይፈቅዱላችሁም። እሱም ታውቁታላችሁ። እና መጀመሪያ ሰው እንሁን፣ ሰብዕናን እናገኝ፣ ሰውን እንውደድ፣ አስተዋዮች እንሁን። ሰብዕናችን ላይ አእምሯችን ውስጥ የተቀመጠው ቀልብ ህሊና የሚባለው ፈጣሪ ያስቀመጠው ዳኛ ውሳኔውን እንዲወስን እናድርግ።
ራሳችሁ በኢኮኖሚ ወይም በአመለካከት ወይም በሆነ ነገር ለሌሎች ጥገኛ ሆናችሁ ስታበቁ ለሌሎች እንደርሳለን እያላችሁ ልትመጡ የምትችሉ ፖለቲከኞች፣ ማንኛውም አክቲቪስቶች በሙሉ ገደል ግቡ። በቃ አታስፈልጉንም። መጀመሪያ ራሳችሁን ነፃ አውጡ። በእኛ ስም የምትነግዱት ንግድ ይቁም። ኢትዮጵያ ትቀጥላለች፣ ታሸንፋለች።